በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ልሳናት መልአኩ መሐሪ የዚህ ታላቅ ደብር ካህናቶች፣ የሰበካ ጉባኤ እንዲሁም የሰንበት ተማሪዎች፣ የስብከተ ወንጌል መምህራን ሁላችሁም በልዑል እግዚአብሔር ሰላምና ጸጋ ሞገስና በረከት እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እንኳን ለታላቁ የኒቆዲሞስ ሰዓትና ሳምንት አደረሳችሁ አደረሰን። አሜን። እንግዲህ ዛሬ ትምህርታችን ኒቆዲሞስ ሆኖ አራት ትምህርቶችን ከዚህ እናገኛለን። አሁን ርዕሱ የኒቆዲሞስ ነው። በኒቆዲሞስ ላይ የዮሐንስ ወንጌል ምዕራፍ 3 ከቁጥር 14 ጀምሮ ያለው ቃል ሙሴን ያነሳል። ሙሴ የሰቀለውን እባብ ያነሳል። ለማስረዳት ነው። ኒቆዲሞስን የአዲስ ኪዳን ተማሪ ሆኖ በጨለማ ነው የሚመጣው፣ በቀን አይመጣም ነበርና ብዙ ነገር እየነገረው ስለ ምድራዊ ነገር ስነግራችሁ ሳታምኑ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ እያለ በብዙ አይነት ሰው ሲገልጽለት ነው የምናገኘው። በኒቆዲሞስ ዘመን የነበረውን ሁኔታ ስናይ መድኃኒታችን ኢየሱስ ክርስቶስ ተወልዶ ሁሉን በየመልኩ እየጠራው እያለ ግን በሌሊት እየሄደ አንተ መምህር እንደሆን ከእግዚአብሔር ዘንድ እንደተላክ አውቃለሁ ይላል። ግን በቀን አይሄድም እና እስቲ ቃሉን እንደዚህ በማለት ይናገራል። ባለፈው በሰፊው በኒቆዲሞስ ትምህርት ተምረናል። ግን አሁን በሙሴ በእባቡ በጌታችን በኢየሱስ ክርስቶስ መሰቀል ላይ ያለውን ከዕብራይስጡ ትርጉም ጋር አያይዘን ከቁጥሮቹም ጋር አያይዘን መለኮታዊ ምሪቱን በሰው ልጅ ላይ ያለውን የእግዚአብሔር የቃሉ ስልጣን እንዲሁም ደግሞ በስሙ በኩል ያለው በረከት እንገነዘባለን። የመናፍስትን የውጊያ ጥበብ ብዙዎቹ አሁን እያናናቁ ነው። የመናፍስትን ዓለም ውጊያ እያናናቁ እየወደቅን ያናንቃሉ። ተጠልፈን እየከሰርን በትውልድም በሕይወትም በዘመንም ብዙ ቦታ ላይ ቀውጢ የሆነ የሕይወት ችግር ውስጥ ገብተንም አሁንም እናናንቃለን። ምን ያህል የመናፍስቱ ጥልቅ ገጽታ እናያለን ማለት ነው። እግዚአብሔር ልቦናችንን ያብራልን። ለኒቆዲሞስ ሲያስረዳ እንዲህ ይላል። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ሞቱን ተናገረ። በምድረ በዳ ሙሴ እባብን ሰቅሎ ነበረ። እባብ የሰቀለበት ምክንያት በሙሴና በአሮን ላይ ካህናቶቹ በቅርብ የነበሩትም ከጎኑ የነበሩትም ብዙዎቹ የሚያውቁትም በበረከት ተስፋ ውስጥ ያለፉትም ውቅያኖስ ሲሻገር የነበረውን ብርሃን ያዩትም መና እየበሉ የጠገቡትም ሁሉ አጉረመረሙና የግብፅ እንጀራ ይሻለን ነበረ ብለው ወደኋላ ሲመለከቱና ያን የባርነቱን ዘመን እንደ ትልቅ እድል አድርገው ማሰብ ሲጀምሩ እባብ ነደፋቸው በረሃ ላይ። ቀይ ባህርን እኮ ተሻግረዋል። እየተጓዙ ነው ወደሚሰጣቸው ወደ ምድር ውስጥ እግዚአብሔር እየተዋጋላቸው። እነሱ አቅም የላቸውም፣ ገና ነፃ የሚወጡ ናቸው። በስሙ ኃይል እየተመሩ ነው። መላእክት ከጎናቸው ሆኖ ያበሩላቸዋል።
በቀን የደመና አምድ ይከልልላቸዋል። እንዳይርባቸው መና ያወርድላቸዋል። ከማርና ከቅቤ ከቅባት ጋር የተያያዘ ሰማያዊ ምግብ እየሰጣቸው የለም የግብፅ ሽንኩርት ይሻለናል አሉ። እግዚአብሔር ምሕረቱን ያብዛለን። እንዴት አደገኞች ነን! ያ ይሻለናል። ልጅን ከነ እናቱ ሐዘን ከጭቃ ጋር ሕፃናትን የሚረግጡበት ያ ይሻለናል። የፈርዖን ጽኑ አገዛዝ ያ ይሻለን ነበረ። አሁን በዚህ በበረሃው ላይ ምግብ አጣን። ከሰማይ የሚሰጠው መና ተጸየፍነው አሉና አማረሩ። ሲያማርሩ እባብ ነደፋቸው። እባብ እየነደፈ ትልቁንም ትንሹንም በረሃ ላይ ፈጀው። ያጉረመረመውን በሙሉ እባብ በላቸው። እባብ የቀድሞው እባብ ድሮ አዳምና ሔዋንን ሞት አትሞቱም ያለው እባብ በዕብራይስጡ የሚገርም ነው። ነሐሽ ይለዋል። እስቲ በሉ ነሐሽ። አው እባብ ማለት ነው። መድኃኒታችን ኢየሱስ ክርስቶስ ደግሞ በዕብራይስጡ መሺህ ይባላል። ማንም የሚባለው በጣም የሚገርም ነው። ሁለቱም ተገዳዳሪ ቁጥሮች አሉት በውስጡ። ተገዳዳሪ ቁጥር ማለት ምን ያህል ጥልቅ የሆነ የመናፍስት ይዞታ በሰው ልጅ ሕልውና ውስጥ አደገኛ የሆነ ጥፋትን ለማድረስ ስር የሰደደ ከነፍስና ከስጋ ጋር ያለው ውህደት የጸና መሆኑን እናያለን። ዝም ብለህ በስመ አብ ስትል 40 ክንድ ይርቃል የምንለው ጉዳይ አይደለም። በውስጣችን የተጠላለፈ መናፍስታዊ ጉዳቶች ከጥንት ጀምሮ ሲጓጓዙ መጥተው ዛሬ አጋንንታዊው የሆነው ትውልድ እየበረታ ሄዶ የሚማረውም የሚያወራውም የሚጫወተውም የጣትና የእጅ ምልክቱም ሁሉ የአጋንንትን ቀንድ መያዝ የጀመረው ተገዳዳሪ ጠላት በሰው ልጅ ላይ ሰፊ ቦታ ስላለው ነው። እሺ እንግዲህ ነሐሽ የሚለውን እያንዳንዱ አሁን በእድሜያችን ቁጥር ይሰራል። አለ ቁጥር አይደለም። እድሜያችን ይቆጠራል፣ ዘመኖቻችን ይቆጠራሉ። በእግዚአብሔርም ዘንድ መለኮታዊ ቁጥሮች አሉ። በዚህ በመናፍስቱ ዓለምም እንደዚሁ መናፍስታዊ የሆኑ የቁጥር ተዛማጆች አሉ። እንደ 666 ያለው ቁጥር ግማሹ በሰብአዊ ሰብዕነታችን አንጻር የዚህ የክፉ መንፈስ አያያዝ ስልታዊ መሆኑንና የረቀቀ ጥበብ እንዳለው የምንገነዘብበት ነው። ነ ማለት በዕብራይስጡ የመንፈስ ቅዱስ ዕለትን፣ የመንፈስ ቅዱስ ጊዜን፣ በዓለ ሃምሳን፣ ነፃነትን፣ ኢዮቤልዩን የምታመለክት ሲሆን በሰው ልጅ ተፈጥሮ ላይ ደግሞ እግዚአብሔር ከአራት ከሚታወቁ ከሚታዩና ከማይታዩ የሰው ልጅ ሲፈጥር ከእሳት፣ ከውሃ፣ ከነፋስ፣ ከአፈር ስንት ባህሪያት ሆነ ማለት ነው? 4 ባህሪያት። ከእሳቱ እሱ ይካፈላል። እንዴት ነው የሚካፈለው? ነሐሽ ካለው ነ 50 ነው፣ ሀ 8 ነው። ደምሩ 1300 ነው። ሲደመር 358። መሺህ የሚለውን ደግሞ መ 40 ነው፣ 300 ነው፣ 340 ህ 8 ነው፣ 348። ዮድ አለች፣ መሺህ ዮድ የምትባላለች እሷ በቁጥር 10 ነች። ደምሩ 358 እኩል ሆነ ማለት ነው። ከጌታ ጋር ተገዳደረ አልተገዳደረም? በቁጥር እኩል ሆነ፣ በዕብራይስጡ ፊደል እኩል ሆነ። ስለዚህ ምን አደረገ? የጥንቱን አዳም
ሞትን አትሞቱም ማለት በቃ አትሞቱም፣ ግድ የለሽም ሞትን አትሞቱም አለና ለብዙ ተናገረና ብሉ እንደ እግዚአብሔር ክፉና ደጉን እንዳታውቁ ነው የከለከላችሁ አለ። ከዛም በኋላ ይህንን የውሸት ነገር አዲስ መቀስቀሻ ጥበብ አደረገና እሷም ለማየት እንደሚያምር እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ በላች። ከዛ በኋላ አዳምም በላ። የመጀመሪያው ክፉ እውቀት ሲገለጽ ምን ሆነ ማለት ነው? መራቆት ሆነ። ክፉ እውቀት ተገለጠ። በቃ ከእውቀታችን ውስጥ አንዱ ክፉና ደጉን እንዳታውቁ ነው የከለከላችሁ ብሎ በሌላ በኩል ሲናገር ክፉን አጋባብን። የመጀመሪያው እይታዋ ሲታይ ራቁቷን መሆኗን አወቀች። አዳምም ራቁቱን መሆኑን አወቀ። ከእግዚአብሔር ስምና ክብር ጋር በውሸት ለመጀመሪያ ጊዜ ለሰው ልጅ የተገዳደረበት አካሄድ ከስሙ ከተጠራበት ኃይል ጋር ነው። ስለዚህ ለሐሰት የሰው ልጅ ተሸነፈ፣ ለክፋት ተሸነፈ፣ ለተንኮል ተሸነፈ። ከምድር አራዊት እጅግ በጣም እባብ ተንኮለኛ ነው ይላል እዛ ዘፍጥረት 3 ከቁጥር መጀመሪያው ጀምሮ እጅግ በጣም ተንኮለኛ ነው አለ። ተንኮሉን አጋባ አላጋባ? ይኸውልህ ተንኮሉን አጋባብን፣ ክፉ ቅስቀሳውንም አጋባብን። የምኞት ፍላጎታችን ጥበብ መሆኑን የሚያመለክተውን የሞት ዕፀ በለስ እንድንበላ ግፊት አድርጎ በላን። የመራቆት ባህሪን የመጀመሪያው እውቀት ሲገለጽ ራቁቱ መሆኑን አወቀ፣ ሸሸ፣ ዛፍ ውስጥ ተደበቀ። እግዚአብሔር ሲመጣ አዳም ወዴት ነህ ሲለው ሸሸው፣ ፈራሁ፣ ተሸሸግሁ አለና መልስ ሰጠ። የፍርሃት ህይወት፣ የመሸሽ ህይወት፣ የመሸሸግ ህይወት በህልውናችን ውስጥ ጀመረ። የጠላት ወሬን ሰምቶ በራሱ ላይ ክፉን አለማመደ። ሔዋንም እንደዛው። ከዛም በኋላ ደግሞ እግዚአብሔር መጸጸቱን፣ መፍራቱን፣ መሸሹን አይቶ ወዴት ነህ የሚለውን ጥያቄ ወደ በረከት ሲለውጥ ምን አለው? በሴቲቱ ዘርና በአንተ ዘር መካከል ጠላትነትን አደርጋለሁ አለ። እግዚአብሔር ስሙ የተመሰገነ ይሁን። ጠላት አየ። አሁን ጠላት ተብሏል። በቃ ከመለኮታዊ ኃይሉና ከመለኮታዊ ክብሩ ከመለኮታዊ መንግስቱ ጋር የሚገዳደር ጠላት ሆነና ራሱን አሰለፈ። ስለዚህ አሁን እኛ ክፉ መናፍስት የለብንም፣ ምንም እንደው ንጹሖች ነን ስንል ታዲያ አያስገርምም? አያስገርም? ጉዳታችን ከየት መጣ? መለያየታችን ከየት መጣ? መባላታችን ከየት መጣ? ሌሎቹ ዓለማት ወደ ምድር ጠልቀው ወደ ሰማይ መጥቀው በዕድሜ ልካችን የሚያሳዩን ነገሮች በስጋዊ እውቀት ሁሉን ነገር ሲያሻሽሉ፣ እኛ ሁል ጊዜ ስንባላ፣ ስንናከስ፣ ስንጣላ የማን መንፈስ ነው ያለብን? እስቲ ተመልከቱ። የማን መንፈስ? ከጌታው ጋር እንኳ ይሄን ያህል የሚገዳደር ከሆነ ከስሙ ኃይል ጋር ከስሙ ጥበብ ጋር የሚገዳደር ከሆነ መድኃኒታችን ኢየሱስ ክርስቶስ በአካል ለመገለጥ የነበረውን ትንቢት ሙሴ አመልካች ሆነ። አሁን እዚህ ኒቆዲሞስ ሙሴን እየተማረ ነው። ሙሴ ምንድን ያደረገው? ሙሴ ያደረገው በክፉ ኃይል ምድረ በዳ ላይ በጉዟቸው ሞት ሲበዛ አቤቱ ጌታ ሆይ ምን ላድርግ ብሎ ጮኸ። መርዝ ሲፈጃቸው በየመንገዱ ሲያልቁ ሽማግሌዎች በፊት ተስፋ ያደረጋቸው በሙሉ 70 ሊቃናቶቹም ሁሉ አብረው ተደናግጠው ከሕዝቡ ጋር ሲያጉረመረሙ ጌታ ሆይ እኔ ምን ላድርግ? አሁን ይህ ሕዝብ በምድረ በዳ ተነደፈ። ስምህና ክብርህ በአሕዛብ ፊት እኮ ይዋረዳል። ስለ ታሪክህ ብለህ ምን ላርገው ይሄን ሕዝብ? አንተስ ምን ታደርግ ብሎ መማፀን ጀመረው ሙሴ። ሙሴ ማን ነው? ሞሼ ነው። እሱም ደግሞ የራሱ ቁጥር አለው። የወጣ የሚያወጣ ማለት ነው። ሙሴ የወጣ እንደገና ደግሞ የሚያወጣ፣ ከባህር የተገኘ
እንደገና ደግሞ ባህር ከፍሎ ምንም የሚያደርግ የሚያሻግር